አሰማም እንዴ ነው ወይስ የሚያደድ መድኃኒት ወስዳለሁ እዚያ ህክምና ቦታ? ሴትዮ ያምሻል። እንዴት እዚህ ይዘሻት ትመጫለሽ? እባክህ ምንም አታመጣም። ከዚህ ውጭ ምንም አማራጭ የለም። እናንተ ሰዎች ምን ነካችሁ እንዴ? የሰው ሰው አሰራችሁ ምን ልታደርጉት ነው? ዝም በይ። ዝም አልልም እንዴ? ያሰራችሁት እኮ የሰው ነፍስ ነው። ምን ልታደርጉት ነው? እሱን አብረን ነው። እሺ ዶክተርዬ እንዴት ነህ? ምን ነው ስትመረምረኝ ጤነኛ መሆኔን አላወቅም ነበር እንዴ? ስታይ እንደነገጥክ። ምንድን ነው ከእኔ የምትፈልጉት? ትንሽ ነው፣ ቀላል ነገር ነው ካንተ የምፈልገው እኮ። እሱ ምንድን ነው? ቲና ትሁትን አሳልፋ ለተመስገን ሰጠቻት። ቲናና ተመስገን እጅ ከፍንጅ ተያዙ። ቲና ዶክተሩ እውነቱን እንዳያወጣባት ስትል ዶክተሩን አሳግታ የታሰረበት ቦታ ትሁትን ለተመስገን ልትሰጥ እንዲሁም ዶክተሩን ደግሞ ልታስገድል ሄዳ ነበር። ግን ደግሞ የካሌብ አባት ተከታትሏቸው ስለነበረ እጅ ከፍንጅ ይዟቸዋል። ሽጉጥም ደቅኗል። ምን ሊፈጠር ይችላል? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና በካሜራ የተወሰነ መረጃ ታይቶ ነበር። እንዲሁም ደግሞ ካሜራውን አጥፍተው ስለነበር ካሜራውን ከሷ የተለየ ሌላ ሰው ማንም ሊያጠፋ አይችልም በሚል ጥርጣሬ እንግዲህ የካሌብ አባት እየተከታተላት ነበር ማለት ነው። በሌላ በኩል ኤደን እርግጠኛ ነበረች። ምክንያቱም ኤደን በስልክም በምንም አረጋግጣ ስለነበረ ለአባዬ ነግራው ነበር። አባዬም ቲና ፊት እንዴት እንደዚህ ታረጊያታለሽ? ውሃ ልብሷን ሙሉ አበስብሰሽ ትሁትን ጥሪና ልብሷን ትቀይርላት። እንችን እንደዚህ የሆነችን ልጅ እንዴት እንድታረጊያለሽ? እንዴት ነው በዚህ ልክ ሰው በራሱ ጨክኖ መጥፎ ማርትን የሚያማርተው እያለ ነበር። እናም እንግዲህ ቲና ከዚህ ቤት ምንም ነገር ሳልይዝማ በጭራሽ አልወጣም፣ ሊነቃብኝ አይገባም እያለች ባለችበት ጊዜ አባዬ ነገ ጉዱ ይለያል ብሏት ስለነበር ነገ ምን ሊፈጠር ነው የሚለው ነገር ነበር። እናም አባዬ ዶክተር ቤት ድረስ አምጥቷል። ዶክተሩ አባዬን አስወጥቶ ሊመረምር ቢልም አባዬ ግን በጭራሽ ከእኔ አልወጣም ብሏል። እናም እሺ ለምን ሆስፒታል አላመጣችኋትም ቢልም ሆስፒታል መምጣት የማይችልበት ሁኔታ ላይ ሆኖ እንደሆነ ተናግሯል ማለት ነው። ሆስፒታል ማምጣት ብችልማ ይጃት መጣ ነበር፣ እንደዛ የማይሆን ነገር ሆኖብኝ ነው እንጂ እስቲያት እባክህ እያለው ነበር። ዶክተሩም አይ የተፈጠረማ ነገር አለ፣ ያልገባኝ ነገር መኖር አለበት እያለ ነበር። ምክንያቱም ሙሉ ጤነኛ እንጂ የታመመች ስለማትመስል ያልገባው ነገር እንዳለ ተረድቶ ነበር ማለት ነው። እናም እንግዲህ ዶክተሩም ታሸኝ አባዬ ልሸኘው ብሎ ወጥቶ ነበር። አባዬ ዶክተሩን ሊሸኝ በወጣበት ጊዜ ለተመስገን ደውላ ዶክተሩን መንገድ ላይ ይዞ እንዲያግተው አስሮ እንዲጠብቃት ተናግራ ነበር። እናም እኔ እንደምንም አመቻችቼ እመጣለሁ፣ እኔ እስከምመጣ ድረስ የትም እንዳይሄድ እየተንከባከብክ ጠብቀኝ ብለዋለች። ተመስገንም በተነገረው መሰረት የቤቱ አካባቢ ቀረብ ብሎ እየተከታተል ነበር። ከግቢ ሲወጣ ከቤት ወጥቶ ዶክተሩን አሳቻ መንገድ ላይ እስከሚደርስ ድረስ እየተከታተለው ሄዶ ነበር። እናም የሆነ ሰው የሌለበት ጸጥ ያለ ቦታ ላይ ሲደርስ ዶክተሩን ድንገት አንቆታል። ዶክተሩ ምን ፈልገህ ነው? እባክህ ከኔ ምንድነው የፈለከው? አንተ ማነህ? ቢለውም በገዛ እጅህ ያመጣኸው መዘዝ ነው። ሞትህን እንዲፈጥን ያደረግከው ራስህ ነህ። መግባት የሌለብህ ቦታ መገኘት የሌለብህ ቦታ ላይ ተገኝተሃል። ስለዚህ ምንም ላረግህ አልችልም ብሎ ዶክተሩን ወስዶ ክፍሉ አግቶታል ማለት ነው። ዶክተሩን እጅና እግሩን ሲያግተው ምንድነው የፈለከው? ምንድነው ያጠፋሁት? የፈለከውን ጠይቀኝና ላርግልህ፣ እዚህ ግን ማደር አልፈልግም እያለ ነበር። ግን ደግሞ ተመስገን በጭራሽ ሊለቀው እንደማይችልና ግድ ሞቱን የፈለገውም እሱ እንደሆነ መሆን የሌለበት ቦታ ላይ እንደሆነ ነግሮታል። እናም እንግዲህ ቲና እስከምትመጣ ድረስ ከዛም እንደማይወጣ አስጠንቅቆታል ማለት ነው። ዶክተሩ ለማምለጥ ቢታገልም ግን ደግሞ ከተመስገን ማምለጥ አልቻለም። ቲና በሌላ በኩል ባሰበችበት ጊዜ መምጣት አልቻለችም፣ እየተቁነጠነጠች ነው። ዲያኒ ተመልሶ መጥቷል። ዲያኒና ኤደንም ደስ የሚል ጊዜ እያሳለፉ ነው። ኤደን እጅግ በጣም ደስተኛ ናት። ከሀገር ቤት ሲመጣ ግን ምን እንደተፈጠረ ባይታወቅም ዲያኒ ያን ያህል እንደፊቱ ደስተኛ አይደለም። ምንድነው የተፈጠረ? ችግር አለ ወይ? ሁሉም ነገር አለቀል ወይ? በሰላም መጣ ወይ ስትለውም በሰላም እንደመጣ ቢናገርም
ግን ደግሞ ምናልባት ኤደንን ቤተሰቦቹ አልተቀበሉለት ይሆን ወይስ ምን ችግር እንደገጠመው ባይታወቅም እንግዲህ ዲያኒ ያን ያህል እንደ ድሮ ደስተኛ አይመስልም ማለት ነው። ኤደን ግራ ገብቷታል። ናፍቆት ነው እንደዚህ ያደረገኝ፣ ሁሉም ነገር ተስተካክሎልኛል፣ የቀረው አንቺ ቤተሰብ ጋር ሽማግሌ መላክ ብቻ ነው፣ እሱም ደግሞ በቅርቡ እናደርገዋለን እያለ ነበር። ግን ደግሞ ኤደን እኔ ደስ የሚል ስሜት እየተሰማኝ አይደለም፣ ፊትህንም ሳይህ ያን ያህል ደስተኛ አይደለህም፣ የተፈጠረ ችግር አለ እንዴ እያለችው ነበር። ዳኒ ምንም ችግር የተፈጠረ እንደሌለ ነግሯታል። ለትሁትም መምጣቱን ስትነግራት ሁላቸውም በደስታ ተሰባስበዋል። ቲና ዳኒን እንኳን ስታይ እንግዲህ የማስመሰሉን ጥግ ተክነዋለች ማለት ነው። ቲና ዳኒን እንኳን ስታይ ያን ያህል ለመነሳት አልሞከረችም። ግን ደግሞ ኤደን ቲናን የምትናደድባቸውን ነገሮች ብታረግም ቲና እንደምንም ጥርሷን ነክሳ ችለዋለች። እንግዲህ ኤደን እና ዳኒ አንድ ላይ ሁለት ገጥሞ ሲያወሩ ትሁትና አባዬም አንድ ላይ ነበሩ። ቲናም እሰራላችኋለሁ እያለች እየዛተች ነው። ዶክተሩ እባክህ ልሄድ አሁን እንኳን ልቀቀኝ ቢልም በጭራሽ ከዚህ መውጣት እንደማይችል ነግሮታል። ትሁት በእህቷና በእህቷ ልጅ ስላስፈራረቻት ቲናን መተባበር ጀምራለች። እናም እንግዲህ ቲና ትሁትን ነገ የምንሄድበት ቦታ አለ፣ ስለዚህ የሆነ ነገር ብለሽ ከቤት ልታስወጭኝ ይገባል ብላታለች። ትሁትም ያንን ማድረግ አልችልም ብትላትም ትዕዛዝ ፍቃድሽን የጠየቀሽ የለም፣ ድሮ የዚህ ቤት አሰሪ እንደመሆኔ አሁንም የማዝሽ እኔ እንጂ አርጌ ያልኩሽን ብቻ እንጂ የምታረጊው ማንም ፍቃድሽን አልጠየቀሽም፣ ምን ማድረግ እንደምችል ታውቂያለሽ እያለች እንዲሁም አንገቷን አንቃ ሁሉ አስፈራርታታለች ማለት ነው። አባዬ ትሁትም ምን ተፈጥሮ ነው ምን እየሆንሽ ነው እያለ ፊቷ ጥሩ ስላልሆነ እየጠየቃት ነው። ግን ደግሞ ትሁት መናገር አልፈለገችም። ያስፈራራሻል ወይ ማን ነው ያስፈራራሽ ብሎ በተደጋጋሚ ቢጠይቃትም እሷ ምንም ያስፈራት ነገር እንደሌለ ምንም የተፈጠረ ነገር እንደሌለ ተናግራለች። ትሁት የልጇን ፎቶ አቅፋ በጣም እየተከዘች ነው። ትሁት እንግዲህ ተመስገን አስገድዶ ደፍሯት ይሁን ወይ የፍቅር ግንኙነት ይኖራቸው ባይታወቅም ልጅቷ ግን መልኳም እሷን ይመስላልና የእሷም ልጅ ትመስላለች። አባዬም ፎቶውን ታቅፋ በደረሰበት ጊዜ ይች ልጅ እኮ ፎቶ ያንቺ ነው የሚመስለው ያንቺን ትመስላለች ቢላትም የእህቴ ልጅ ስለሆነች ስጋ ዝምድና ስላለን ነው እያለች ነው። ግን ደግሞ አባዬ ማውራት የምትፈልጊው ነገር ካለ ምን ጊዜም ከጎንሽ እንዳለሁ እንዲታስብ ይፈልጋለሁ። ላስገድድሽ አልፈልግም፣ ግን ደግሞ ጥሩ ላይ እንዳልሆንሽ ፊትሽ ይናገራል። እየተረበሽ እንደሆንሽ የተጨነቅሽ እንዳለ ፊትሽ ያስታውቃል እያላት ነው። እናም እንግዲህ ትሁት አይ ምንም የሚያስጨንቀኝ ነገር የለም ብላ ደምድማለች ማለት ነው። እንግዲያስ ማውራት በምትፈልጊ ሰዓት ሀሳብሽን ስላዳመጠሽ ልጋራሽ ከጎንሽ ነኝ፣ ምንም ነገር ቢፈጠር አባትሽ ከጎንሽ መሆኑን አስተውይ ብሏታል። እሺ አባዬ አመሰግናለሁ ብላለች። ተመስገን እንግዲህ ዶክተሩን አግቶ ስልክ በተደጋጋሚ ቢደውልም እያነሳችለት አይደለም። ያም የሆነው ምንድነው ቲና በሰው ተከባ ስለነበረ እንግዲህ ስልክ ለማንሳት ያው አልተመቻትም ነበር ማለት ነው። እና አባዬም በተደጋጋሚ እያስጠነቀቃት ነው። ስለ ደህንነቷም ተለሳልሶ እየጠየቃት ነው። እናም እንግዲህ ትሁት ቲና ያው እየታመመች መስላ ሁሉንም ነገር እያዳመጠች መረጃ እያወጣች ለተመስገን ትሰጥ ቢሆንም በአሁኑ ግን የተሳካላት አይመስልም። እናም ቤተ ክርስቲያን ለመሄድ ወስናለች። በጧቱ ነጠላ ለብሰሽ ወተን እንሄዳለን ብላት ነበር። ቁርስ ላብላቸውና ብትላትም ቁርስ እስከሚበሉ ድረስ አልጠብቅም፣ አሁኑ ነው መሄድ የምፈልገው ብላታለች። እንዴ የዚህ ቤት እኮ ሰራተኛ ነኝ ብትላትም ቦታሽን ማወቅሽም ጥሩ ነው፣ የዚህ ቤት ሰራተኛ ለዚህ ቤት አንቺ ስንት ነገር የምትሆኝላቸው አንቺን ከምን ያስጥሉሽ እንደሆነ እስቲ እናያለን እያለች እየፎከረች ነው። ትሁት እንግዲህ ተነስታ ቲናን ይዛ ልትወጣ እያለች ነው። አባዬ ቲና ቤተ ክርስቲያን መሄድ ፈልጋ ቤተ ክርስቲያን ለናደርሳት ነው እያሉ ነው። እንዴ ደግሞ ከመቼ ጀምሮ ነው ቤተ ክርስቲያን ሄደችው? ሰይጣን ደግሞ ቤተ ክርስቲያን ይሄዳል እንዴ እያሉ ኤደንና ዳኒ እየተሳለቁባት ነው ማለት ነው። ቲናም ጥርሷን ነክሳ እንደምንም ችለዋለች። ግን ደግሞ ዳኒ እንዴ መቼ ነው ሄዳ የምታውቀው? ስለዚህ የቲና ሰይጣን ቤተ ክርስቲያን ብትሄድም እንዲህ በቀላሉ የሚለቅ አይደለም እያሉ ነው ማለት ነው። እነሱ እየተሳለቁባትም እንደምንም ችላ እንግዲህ ከበር እስከምትወጣ ድረስ ታማሚ ሆና አጎንብሳ ሄዳለች። አባዬም እሺ ብሏል፣ ግን ደግሞ ብዙ እንዳትቆዩ ብሏታል ትሁትን። ልክ ከበር እንደወጡ ሁሉንም ድጋፉንም መርኩዙንም ጥላው እስቲ ለሮጥ እያለች እንደ ህፃን እየቦረቀች ነበር።
ለዚህ ጊዜ የተቀመጥኩት ፀሐይ ናፍቆኛል፣ መራመድ ናፍቆኛል፣ ውጭ በጣም ነው ናፈቀኝ። ውጭ እንዴት እንደናፈቀኝ አታውቂም እያለች እንደ ልጅነቷ እንደ ሕፃን እየቦረቀች ነው። አረ አሁንም ቢሆን እኮ ልክ አይደለሽም፣ እንደዚህ መሆን የለብሽም፣ ውጭ ላይ ነው ያለነው ብትላትም መሮጥ እንደናፈቃትና እሺ ደጌት ነው የሚሄደው የሚሄድበትን ሳላቅ መሄድ አልፈለገም ብላ ነበር ትሁት። ግን ደግሞ የሚሄድበት እንሄድ ያልኩብሽ ቦታ መሄድ እንጂ የማወቅ የማሳወቅ ግዴታ የለብኝም ብላታለች። በጭራሽ እንደማታሳውቃትም ነግራታለች። ግዴታሽ ነው የትም ይሁን የትም እንሄድ ያልኩብሽ ቦታ እኔን ተከትለሽ ትሄጃለሽ እያለቻት ነው። እናም እንግዲህ ትሁት አማራጭ ስለሌላት ለእህቷና ለእህቷ ልጅ ስትል ሁሉንም እሺ ብላ ባታምንበትን ትሁትን ቲናን ተከትላ እየሄደች ነው። አባዬ ትሁትና ቲና እንደወጡ ነበር የተከተላቸው። እሱ ከኋላ እየተከተለ እነሱም እንግዲህ ወደፊት ቲና እየመራች ተያይዘው የተመስገን ቤት ሄደዋል። አባዬ ከኋላ እየተከተለ ስለነበረ እነሱም እየሄዱ አብረው ተመስገን ቤት ደርሰዋል ማለት ነው። ልክ ተመስገን ቤት ሲደርሱ ግን ተመስገን ድንገት በመምጣቷ ቲናን እየተቆጣ ነበር። ቲና ስልክም ሳትደውል ሰውም ጋር ነኝ ሳትል ዶክተሩ ታስሮ እዛ ዶክተሩን እያሰቃየ ባለበት ድንገት ደረሱ። ትሁት ባየችው ነገር በጣም ድንግጣለች። ቲና እንግዲህ አንተ በራስህ መግባት የሌለብህ ቦታ ነው የገባኸው፣ አቶ ዶክተር መሆን የሌለብህ መገኘት የሌለብህ ቦታ ላይ ተገኝተሃል። ስለዚህ እኔ ካንተ የምፈልገው አንድና አንድ ነገር ብቻ ነው እያለች እያስጨነቀችው ነው። እሱም ምንድን ነው የምፈልጊው እያለ ነበር። እናም የምፈልገው አንድ ነገር እንድታረግልኝ ነው ብላለች። ተመስገን ቲናን ተቆጥቷታል። እንዴት እንደዚህ ታረጊያለሽ? እንዴት እንደዚህ ወይ ስልክ አትደውይም ነበር ቢላትም ምንም የምታረግበት ጊዜ እንደሌላትና ደግሞ ኖርማል እንደሆነ ነግረዋለች። እንዴት ነው ነገሮችን እንደዚህ አቅለሽ አይሻቸው? እንዴት ነው ኖርማል የሚሆነው? እንዴት በዚህ ሁኔታ ላይ ይዘሻት ትመጫለሽ ብሎ ተቆጥቷታል። ቲና እሱንም ማዳመጥ ያን ያህል ፍላጎቱ አልነበራትም። ትሁት ግን ምን እያረጋችሁት ነው? ሰውየውን አስራችሁ ለምንድን ነው የምታሰቃዩት? ምን እያረጋችሁ ነው እናንተ ጨካኞች አረመኔዎች? እንዴት በሰው ትጫወታላችሁ? ፍቱና ልቀቁት እያለች ነበር። ተመስገንም ከጎኗ ቆሞ ዝም ብሏል። ቲናም ዶክተሩን እያናገረችው ሳለ ምን አይነት ጭራቆች አረመኔዎች ናችሁ? እንዴትን የሰውን ልጅ አስራችሁ ታሰቃያላችሁ? ምን አርጓችሁ ነው እንዲህ የምታስጨንቁት? እያለች ሳለ ድንገት አባዬ ገብቷል ማለት ነው። አባዬ ሲገባ ሽጉጥ ደቅኗል። አባዬ የእውነት ብቻውን ከሆነ ከተመስገንስ ያመልጣሉ ወይስ ደግሞ ከትሁት ጋር ተነጋግረው የህግ አካላት አብረውት ይኖሩ ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ